ጤናስጥልን እንደምናምሽታችኋል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ለሰዓት ወደ ያዝናቸው ስፖርት ዘገባዎች አለፍን። ሰላም አይደጀነኝ። ባሳለፍነው ቅዳሜ በድንገተኛ አደጋ ከዚህ ዓለም በሞት የተለየው የቀድሞ የኢትዮጵያ ብሔራዊ ቡድን አጥቂ አሰግድ ተስፋዬ የቀብር ስነ ስርዓት ዛሬ ተፈጽሟል። በሳህሌተ ምሕረት ቤተክርስቲያን ወዳጅ ዘመዶቹ ጓደኞቹና አድናቂዎቹ በተገኙበት ነው ስርዓተ ቀብሩ የተፈጸመው። ሙልጌታ ክፍሌ ተጨማሪ አለው። ሞት ለሁሉም ሰው የማይቀር ቢሆንም ያለ ጊዜውና ድንገተኛ ሲሆን ግን አዘኑ እጅጉን ይበረታል። ኢትዮጵያ ካፈራቻቸው ስመጥር አጥቂዎች መካከል አንደኛው የሆነው አሰግድ ተስፋዬ ዛሬ በሳህሌተ ምሕረት ቤተክርስቲያን ከፍተኛ የመንግስት ባለስልጣናት ወዳጅ ዘመዶቹ ጓደኞቹና አድናቂዎቹ በተገኙበት ስርዓተ ቀብሩ ተፈጽሟል። ሺ962 በድሬዳዋ ከተማ በልዩ ስሙ ደቻቱ በሚባል ቦታ የተወለደው ውጤታማው የፊት መስመር ተጫዋች አሰግድ ተስፋዬ ከልጅነቱ ጀምሮ ነው እግር ኳስ መጫወት የጀመረው። በክለብ ደረጃም ለድሬዳዋ ኮካኮላ ቡድን ለመጀመሪያ ጊዜ ተሰልፎ ተጫውቷል። ከ1977 እስከ 1993 በቅዱስ ጊዮርጊስ፣ በኢትዮጵያ ቡናና በኢትዮጵያ መድን በአጥቂነት 16 ዓመታት በመጫወት ትልቅ ዝናን አትርፏል። በኢትዮጵያ ደረጃና በምስራቅ አፍሪካ ከፍ ሲልም በአፍሪካ ደረጃ የሀገሩን ስም በማስጠራት ትልቅ ግልጋሎትን አበርክቷል። ካፖሊተር የአፍሪካ ምርጥ አራት ውስጥ መግባት ችሏል። በኡጋንዳ 23ኛው ምስራቅና መካከለኛው አፍሪካ ዋንጫ ውድድር እንዲሁም በዛንዚባር የሴካፋ ክለቦች ውድድር ኮከብ ግብ አግቢ ሆኗል። በሱም ግቦች የኢትዮጵያ ቡና ለመጀመሪያ ጊዜ በሴካፋ ውድድር የነሐስ ሜዳሊያን አግኝቷል። በአፍሪካ ቻምፒየንስ ሊግ በአንድ ጨዋታ 5 ግብ ማስቆጠር ባለድርሻ ነው። 1989 የውድድር ዘመን አንድ ዓመት 5 ሶስታዎችን ወይም ሃትሪኮችን በመስራትም ብቸኛው ኢትዮጵያዊ ተጫዋች ነው። በ1989 የኢትዮጵያ ቡና ጋር የኢትዮጵያ ሻምፒዮና ሆኗል። በ47 ዓመቱ ከዚህ ዓለም በሞት የተለየው አሰግድ ተስፋዬ እግር ኳስ መጫወት ከቆመ በኋላም የታዳጊዎች እግር ኳስ አካዳሚ በማቋቋም ከ250 በላይ ህጻናትን በማሰልጠን በተለያዩ የዓለማችን ክፍሎች ይዞ ተጉዟል። አሁንም በመስራት ላይ ይገኝ ነበር። አሰግድ ተስፋዬ ባለትዳርና የአንድ ሴት ልጅ አባትም ነበር። በቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች አሰግድ ተስፋዬ ድንገተኛ ሞት የተለያዩ አካላት የተሰማቸውን ሀዘን ገልጸዋል። የኢትዮጵያ ወጣቶችና ስፖርት ሚኒስቴር፣ የኢትዮጵያ እግር ኳስ ፌዴሬሽንና የኢትዮጵያ ኦሎምፒክ ኮሚቴ የተወዳጁን የኢትዮጵያ እግር ኳስ ባለውለታ አሰግድ ተስፋዬን ሞት ስንሰማ ጥልቅ ሀዘን ተሰምቶናል። ለቤተሰቡ፣ ለወዳጅ ዘመዶችና ለመላ ስፖርት አፍቃሪ መጽናናትን እንመኛለን ብለዋል። የድሬዳዋ ፖሊስ ኮሚሽን አመራርና አባላት የድሬዳዋ ከተማ ስፖርት ክለብ ለድሬዳዋ ወጣቶች ትልቅ አርአያ የሆነው ታላቅ የስፖርት ሰው አሰግድ ተስፋዬን በማጣታችን ታላቅ ሀዘን ተሰምቶናል በማለት ለቤተሰቦቹና ለመላው ስፖርት አፍቃሪ መጽናናትን እንመኛለን ብለዋል። የቀድሞ ክለቦቹ ኢትዮጵያ ቡናና ቅዱስ ጊዮርጊስ ድንቅ የእግር ኳስ ባለውለታችን በድንገት ሞት በማጣታችን መሪር ሀዘን ተሰምቶናል። ቤተሰቡ፣ ወዳጆቹና የእግር ኳስ አፍቃሪው መጽናናት እንዲሰጠው እንመኛለን ሲሉ በላኩት የሀዘን መግለጫ አስታውቀዋል። وباليمين تاني برافو نمرة 7 ابراهيم سعيد ومحمد شرف وخطر وبالعرض وجول. لسه بقول لحضراتكم انها منتهى الخطوره. بقول لحضراتكم منتهى الخطوره. نمرة 10 تسفاي اسجيل. بقول لحضراتكم لسه منتهى الخطوره لان الجول ده ممكن يكلف كتير قوي قوي قوي. الواحد هنا يكلف كتير. واحد هنا واحد هنا. اهو حضراتكم يا بكر ተመልካቾች ለሰዓቱ የነበሩን የስፖርት ዜናዎች ተጠናቀቁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች አሰግድ ተስፋዬ ሞት የተሰማውን ጥልቅ ሀዘን እየገለጸ ለወዳጅ ዘመዶቹና ለቤተሰቦቹ መጽናናትን ይመኛል።
ክቡራን ተመልካቾቻችን ከ4 ሰዓት የዜና ወጃ በኋላ እንደተለመደው የሰኞ ምሽት ስፖርት ፕሮግራማችን እንደሚኖር ከወዲሁ ለማስታወስ እንወዳለን።